ኮሎኔል በእውነት ያለንበት ሰዓት ለኛ ለዜጎቹ ትንሽ ወጠር ያለ ቢሆን እናንተ ጋር ደግሞ የበለጠ መስሎ ይታየኛል። እርግጠኛ ነኝ በስራ በኩል ባላችሁበት የጦር ሰራዊትም ብዙ ስራዎች እንዳሏችሁ ነው እንግዲህ አንዳንድ መረጃዎች የሚወጡት። እስኪ በመጀመሪያ ከእርሶ የሚቻለውን ያህል መረጃዎች እንስማ። በጋዛ ምን እየተካሄደ ነው? በሊባኖስም እንደገናም በምስራቅ እስራኤል እስኪ ከዛን ጀምረ ኮሎኔል። እንግዲህ በሀገሪቱ ነባራዊ ሁኔታ እንደምታውቀው ምንም እንኳ ትንሽ ውጥረት ይሁን እንጂ መከላከያ እንደ መከላከያ ሙሉ ዝግጅት አድርጓል። በአራቱ ማዕዘን በሚያስፈልገው መንገድ በሙሉ ሙሉ ዝግጅት አድርጓል። እንደምታውቀው ኤታማዦር ሹሙም የተለያዩ ዩኒቶችን በተለይ በአየር ኃይል አካባቢ የሚገኙትን ከቅርብ ተመልክተው ዝግጅታቸውን አድንቀዋል። ካቢኔው የእስራኤል መንግስት ካቢኔ እንደወሰነው ለመከላከያ ሁለት ነገሮችን ሰጥቷል። አንደኛ ሙሉ ዝግጅት ለመከላከል ምናልባት ይህ ችግር የማልፍለት የአያቶላው አድሚኒስትሬሽን ወይም ግዛት ምናልባት የአሜሪካ መንግስት እሱን ከተኮሰበት ወደኛ እንደሚተኩስ ይታወቃል። በመረጃም የተደረሰበት ስለሆነ በዚህ በኩል ሙሉ ዝግጅት አድርጓል። በሌላ በኩል ግን እንደምትሰማው እንደምታየው መከላከያ እጁን አቅፎ አይቀመጥም፣ አጠፋ መልስ ይሰጣል። ሙሉ ዝግጅት ተደርጓል። ከአሁን በፊት ያልተጠቀመበትን መሳሪያ እንደሚጠቀምም አስታውቋል። ስለዚህ በዚህ ደረጃ ነው ያለው። እንደሚመስለኝ ከሆነ አሜሪካ በአሁኑ ሰዓት የአሜሪካ መንግስት ያለውን ከባባድ መሳሪያ ከቤሽታይም ወይም አንዳንድ ከባድ ጀቶች በአየር ላይ የሚንዣበቡ እንደምታውቀው በአየር ላይ ራሳቸውን ነዳጅ የሚቀዱ ብዙ ተዋጊ ጀቶች በመካከለኛው ምስራቅ ይገኛሉ። ኒውልከን የምትባለው የአሜሪካዋ ትልቁ መርከብ እዛ ላይ ከ60 በላይ የሚሆኑ አየሮች ራሷ ጭና የምትል መርከብና ከ300 በላይ ተዋጊ አየሮችና ልዩ ተዋጊ ወታደራዊ አካል የምትጭን በዛ አካባቢ ትገኛለች። አሜሪካ ሙሉ ዝግጅት አድርጎ ጨርሷል። የሚጠበቀው የትራምፕ ትዕዛዝ ብቻና ትዕዛዝ ከመስጠታቸው በፊት እስራኤል መረጃ ይደርሳታል ራሷን ለመከላከል። አልፎ ተርፎ የአሜሪካ አንዳንድ ተከላካይ አካላት እስራኤልን ለመከላከል ወደ እስራኤል የሚመጡ ነገሮችን ለመከላከል ይሄም በአሜሪካው በመካከለኛው ምስራቅ ኮማንድ ፖስት በሚመሩትና በእኛው ኤታማዦር ሹም ትላንትና መጥተው ተወያይተዋል። በአዛ በኩል ከወሰድኩ በአዛ በኩል በአሁኑ ሰዓት ሁለተኛ ደረጃ ለመግባት እንቅስቃሴ እየተደረገ ነው። ጄናርድ ኩሽነር የሚባሉትና ዊትኮፍ ዛሬውን ጠዋት ወይም ትላንትና መሰለኝ ከጠቅላይ ሚኒስትሩ ጋር በተለይ የራፊያ ኬላ እንዴት እንደሚከፈትና መቼ እንደሚከፈት ወደኛው ብቻ ሳይሆን ወደ ውጭም የሚወጡበትን እንደሚከፈትና በዛ በኩል ልዩ እርዳታ እንደሚደረግ አስታውቀዋል። እንደሚመስለኝ ከሆነ ያዝማሚያ ሐማስ ትጥቁን አይፈታም። ትጥቁን ካልፈታ ለእኛ ጥሩ እድል ይሰጣል። የእስራኤል መከላከያ ኃይል ገብቶ በቀላሉ አውድሞት የሚመጣበትን ጊዜ እየተፈጠረ ነው ማለት ነው። አዎ እንግዲህ እዚህ ላይ በእውነት ኮሎኔል በጋዛን ባስመለከተ ይቅርታ በመጀመሪያ ስለ ኢራን ጉዳይ አንዴ ልጨርስና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሰሞኑ ከተናገሩት ንግግር ኢራን እስራኤል ከዚህ በፊት ተጠቅማ ያላወቀችን መሳሪያ ነው የምታየው የሚል ንግግር ተናግረዋል። እንግዲህ ከዝግጅቱ ያው ከመከላከያው ዝግጅት ሌላ እስራኤል በጥቃቱም ትሳተፋለች ተብሎ ይጠበቃል ኮሎኔል። ምናልባት ኢራን ተሳስታ እንኳ ወደ እስራኤል ሀገር ትንኮሳ ካደረገች ከአሁን በፊት ያልተጠቀምንባቸው መሳሪያዎች እንደምትጠቀም መከላከያም አስታውቋል። ኤታማዦር ሹም አስታውቋል። ጠቅላይ ሚኒስትሩ አስታውቋል። ምክንያቱም ባለፈው የ12 ቀን ጦር ያልተጠቀምንባቸው ብዙ መሳሪያዎች ነበሩ። እንደምታውቀው በኢራን በኩል የሞሳዱ ኤጀንት ልዩ መረጃዎች አሉት። ይሄም ተዋጊ አየሮቻችን ሊያቀለው ይችላል። አየር ኃይል በቀላሉ የኢራንን መከላከያ አውታሮች መበጠስና በፈለገው ሰዓት እንጃቦ ገብቶ አውድሞ መመለስ የሚችል አቅም ጉልበት እንዳሳየና ለወደፊትም ጠንክሮ ከተለምዶ አጥንቶ በተለይ ሁኔታ ተሻሽሎ የሚሄድበት ሁኔታ ነው ያለው።
ይሄ እንግዲህ የማይቀር ነው። ምናልባት እንደው ተሳስተው እንኳን አንድ ነገር ተተኮሱ አንደኛ መከላከያ አካል አውታራት በእስራኤል ሀገር በአራቱ ማዕዘን ሙሉ ዝግጅት አድርገዋል። ሁለተኛ ራሳችን አጠፋ መልስ የምንሰጥበት ከአሁን በፊት ያልተጠቀምናቸው መሳሪያዎች ስላሉ የኢራን መንግስት ይሄን ነገር ልብ ቢያደርግ ነው የምለው። አዎ ኦኬ እሺ። አሁን አቶ ሽሎሞም አብረውኝ አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን ተስፋዬ። ጤና ይስጥልን መኮንን። ጤና ይስጥልን ጋሽ ሽሎሞ እንደምን ዋላችሁ? አቶ ሽሎሞ ኢራንን ባስመለከተ ጥያቄ ካለዎት ወደ ጋዛ ከማለፋችን በፊት እኔ እንኳን መኮንን ልጠይቀው የፈለኩት በኢራን በተለይ አሁን ባደረጉት የሰላማዊ ሰልፍና ህዝባቸው ላይ ያደረጉትን ጭፍጨፋ በተመለከተ የዓለሙ ማህበረሰብ በእስራኤል ተጎድታ በ7 ቀን 10ኛ ወር 23 ዓመተ ምህረት ባደረሰችው ጉዳት እንበለ ምክንያት ጠቅላይ ሚኒስትሮቻችንንም መከላከያ ሚኒስትሩን ተወንጅለው ዛሬ ወደ ዳቮስ እንኳን ወደ አውሮፓ ሀገሮች መሄድ አይችሉምና የኢራን ግን እዛው አገር ውስጥ የሰላም ዜጎች ሰላማዊ ሰልፍ መንግስቱ ተቃውሞ አደረገው ተብሎ ወደ 33,000 የሚሆኑ ሰዎች ተጨፍጭፈው ያለ መንግስት ጸጥ ብሏል ከአሜሪካ ውጭ። እንዴት ነው የምታየው ይሄን? ልጅ ለሞ እስራኤል በሌለችበት ጦርነት የዓለም ህዝብ ጭጭ ነው የሚለው። ምክንያቱም ዓለም ሚዛናዊ ሆኖ አይደለም የሚያየው ነገሮችን። በኢራን ከ30,000 በላይ ሰዎች በአሁኑ ሰዓት ሲገደሉ በ2 ዓመት ውስጥ ጭጭ ብሏል። ከዛ በፊት በሱዳን ከግማሽ ሚሊዮን በታች ሲሞቱ ጭጭ ብሏል። በኒጌሪያ እንደዚሁ ሲሞቱ ጭጭ ብሏል። በሱሪያ ያ ሁሉ ሲገደል፣ በሊባኖን ያ ሁሉ ሲገደል የእርስ በርስ ግድለት ካለ ምንም የሚያገባቸው የለም፣ ደንታም የላቸውም። ምናልባት ግን የእስራኤል አየር ኃይል ወይም የእስራኤል ጦር በጋዛ ውስጥ አንድ ቴሮሪስት ቢገል የዓለም መንግስታት፣ የዓለም ዩኒቨርሲቲዎች፣ የዓለም ተቃራኒ እስራኤልን ለመወንጀል ምን ጊዜም ጥረታቸው ነው። የመጀመሪያ ሳይሆን የሚደነቅም አይደለም። ይሄን እናውቀዋለን። ስለዚህ እኛ ማድረግ ያለብን ራሳችን መከላከልና ራሳችን ማጠናከር እንጂ የዓለም ህዝብ ሌላውን ህዝብ አይቶ ይወነጅላል የሚል አቅምም የለኝም። አንተም እንደምታውቀው በፖለቲካው በኩል ከአሁን በፊት እንደምታየው እስራኤልን 100 በላይ ሲወነጅሏት እነዚህን ወይም ሱሪያን ወይም ኢራቅን ወይ ኢራንን ሌሎችን ሀገራት አንድም ጊዜ የተባበሩት መንግስታት ወንጅሏት አያውቅም። ስለዚህ የእስራኤል እጅ በሌለችበት ቦታ ጦርነት እንደሌለ ነው የሚወሰደው። እስራኤል ራሷን ለመከላከል የምታደርገው ግን ፓለስቲናኖች በአረቦችን ጎዳች በሚል ምን ጊዜም እስራኤልን ይወነጅላሉ። ጠቅላይ ሚኒስትሩን ሆነ ሌሎችን ጀነራሎች ለማሰር በየፍርድ ቤቱ ይሯሯጣሉ። ይሄም አይሳካላቸው። ይሄ እንግዲህ የዓለም ሚዛናዊ አለመሆን፣ ሰብአዊ አለመሆን፣ ሰው በሞተበት ሰዓት በተገደለበት ሰዓት ለሰው ተብሎ መቆም ሲገባቸው ግን እስራኤል እንደ እስራኤል የሚወነጅሉበት ራሷ ተጎድታ አጠፋ በሰጠችበት 1200 ሰው በታረደበት ሰዓት ጭጭ ያሉና እስራኤል አጠፋ መልስ ታደርግ በየዩኒቨርሲቲው በካታር ገንዘብ እየተረዱ ሰላማዊ ሰልፍ ያደረጉ በአውሮፓ የነበሩ ሰዎች በአሁኑ ሰዓት ጭጭ ማለታቸው በጣም ይደንቃል፣ ይገርማል። ይሄ ግን እኛን ወደ ኋላ የሚያደርገን ነገር የለም፣ መቀጠል አለብን። ኮሎኔል ከሰሞኑ ቱርክ በሱሪያ ዋና ከተማዋ በደማስቅ ያልተለመደ እንቅስቃሴ እያደረገች ነው የሚባል አንዳንድ መረጃዎች አሉ። እሱም አብዛኛውን የእስራኤልን ግዛት የሚሸፍን ራዳር የገጠመች መሆኑንና እስራኤል ይህንን ነገር በቅርብ እየተከታተለች መሆኑንና በዚህ ሁኔታ ላይ ትንሽ ስጋት ያለ መሆኑን የሚያሳውቅ ነው። እንግዲህ ቱርክ በአሁኑ ሰዓት በሱሪያ ውስጥ እንቅስቃሴዋን እንደቀጠለች የሚያሳይ በጣም ብዛት ያሉ መረጃዎች እየታዩ ነው። ጦር ኃይሉ በዚህ ሁኔታ ላይ ምን አይነት ዝግጅት ላይ ነው? ሆኖም ምንምስ እያደረገ ነው? ምን አይነት እንቅስቃሴ እየተደረገ ነው? የቱርክ ሁኔታ በኩርዲስታን ተረድታ ኩርዲስታን በሚባለው ገብታ በሱሪያ ውስጥ ነገሮችን ማንደፋረስ ትፈልጋለች። አልፎ ተርፎ ሱሪያን ለመርዳት አንዳንድ ጄኔራሎችን እያገባች ትገኛለች። ስለዚህ የእስራኤል መንግስት ይሄን ነገር ቀደም ብሎ ያውቃል። እንደምታውቀው በጋዛ ውስጥ በሚደረገው ዓለማዊ ጉባኤና ዓለማዊ ኮሚቴ የቱርክ ተወካዮች እንዳይገቡ መንግስት እየጮኸ ነው፣ የካታርን ጨምሮ። ግን ዞሮ በቱርክ በኩል ደጋግሜ እንዳልኩት ቱርክ ምንጊዜም ለእኛ አሰጊዋና ስጋት የምትሆን አገር ናት። በተለይ ደግሞ በሱሪያ ውስጥ አንዳንድ እንቅስቃሴዎች ማድረጓ
እንግዲህ የሰላምነቱን በሱሪያና በእስራኤል ሀገር የሚሆነውን ሰላምነት እያራቀው መስሎ ይታየኛል። እስራኤል ራሷን ለመከላከል ችሎታ አላት፣ አቅም አላት። ምንም እንኳ የቱርክ ወታደራዊ አካል ብዛት የአየር ኃይል ብዛት ይኖር እንጂ ጥራቱን ካልክ ግን ጥራት እስራኤል ጥራትና ብቃት ያላት አየር ኃይል አላት፣ መከላከያ አላት፣ ራሷን የምትቋቋም ሀገር ናት። ምናልባት ግን የአሜሪካ መንግስት ከአራድዋንና በተለይ በትራምፕ በኩል ያለው ልዩ ግንኙነት ይህን ነገር የሚያቀዘቅዘው መስሎ ይታየኛል። ራሳችንን እንቋቋማለን፣ ማንንም አንጠብቅም። ለወደፊትም ዛሬም ነገም ከነገም ወዲያ ራሳችን በራሳችን ነው የምንቋቋመው። እንግዲህ ሌላው በሰሜን እስራኤል ነው። በሊባኖስ ዛሬም የአየር ጥቃት ደርሷል። እዛ አካባቢ በደቡብ ሊባኖስ የመሳሪያ ማምረቻ ወይም ማከማቻ አካባቢዎች፣ መጋዘኖች ተመትተዋል። ይሄ እንዴት ነው? ይሄ አካባቢ አሁንም እስራኤል ጥቃቱን አላቆመችም። የሊባኖስ መንግስትም በዚህ ጉዳይ ላይ ምንም የሚሰጠው እርምጃ የለም። ሰሞኑን በተለየ ሁኔታ የሊባኖስ መንግስት ይህን ድርጊት ኮንኗል። ነገር ግን እስራኤል ስምምነቱ በሚፈቅድላት ሂዝባላ ቴሮሪስቶች መልሰው ለመቋቋም የሚያደርጉትን እንቅስቃሴ በማየት መሳሪያ ማምረቻቸውንም አከማቻቸውንም እያወደመች ነው። ይሄ ነገር ይፈቀድላታል። ይሄ ድርጊትም ይቀጥላል። ልክ እንደ ሊባኖስ የሂዝባላ ቡድን ማንሰራራት እንደሚፈልግ ሁሉ የአዛ ቴሮሪስት ቡድንም እንደምታውቀው ሐማስም ራሱን እያንሰራራ ራሱን እያደራጀ ነው። በሚንቀሳቀስበት ሁሉ እየተጎዳና እየተመታ ይገኛል። ራሳችን እንጠብቃለን። ለወደፊቱ ምናልባት አንድ ተስፋዬ ምናልባት ይሄን ስምምነት ተከትሎ ሐማስ ትጥቁን ካልፈታ ለመከላከያ ትልቅ እድል ይፈጥራል። ለአንዴና ለመጨረሻ ሐማስን ከምድረገጽ ማስወገድ እንዳለብንና በዛ በኩል ሌላ ስጋት እንዳይደርስ መሆን አለበት የሚል አቋም ነው ያለኝ። ይሄም እንደሚቀጥል አልጠራጠርም። አቶ ሽሎሞ የመጨረሻ ጥያቄ ካለዎት? እኔ መጨረሻ ጥያቄ ልጠይቅ የፈለኩት በተለይ ራፊያህን በተመለከተ ነው። የእስራኤል ሀገር መንግስት ራፊያህንን አንከፍትም፣ ወደ ሁለተኛው ደረጃ እናልፍም፣ ግብሪል የሚባለው ካልመጣ ከዛ ደግሞ የአቡ ማዘን ወታደሮች ደንበር ላይችን ቆመው ሱፐርቫይዝ አያደርጉም ተብሎ ነበር። ግን ስናየው አሁን የእስራኤል ሀገር መንግስት ሙሉ በሙሉ የአቡ ማዘንን እንደተቀበለውና በተግባር እንደምናየው ከሆነ አቡ ማዘን ሙሉ በሙሉ እግሩን አዛ ያስገባ መጥቶ መስሎ ይታያል። እና ይህን እንዴት ነው የምታየው መኮንን? የራፊያው ኬላ ሁኔታ ትንሽ ውስብስብ ነው። ነገሮቹ ወደ ፖለቲካ አዝማሚያ እየሄዱ ነው። ያ አቡ ማዘን ወታደሮችም ሆነ ሌሎች አካላት የሚገቡት በግብጽ በተደረገው ድርድር ከዚህ ገዢ አካል እነሱ እንዲገቡና የሐማስ ቡድን መሳሪያውን እንዲፈታ ነው። በእርግጥ የእስራኤል መንግስት አንተ እንዳልከው የራን ግቪሊ አስከሬን እስካልተመለሰ ድረስ ወደ ሁለተኛ ደረጃ አንገባም፣ ራፊያንም አንከፍትም ብለው ነበር። ነገሮች ግን እንደምታየው ትላንት ኩሽነር እና ዊትኮፍ ከጠቅላይ ሚኒስትሩ ጋር ተገናኝተዋል። ዛሬ የራፊያ ሁኔታ በካቢኔው ሁኔታ ውይይት ይደረግበታል። እንደሚመስለኝ ግን የትራምፕ ፍላጎት ራፊያ እንዲከፈትና ወደ ሁለቱም ገጽ ወደ መውጫም መግቢያ እንዲሆን ፈቅደዋል። ሌላው ደግሞ ትራምፕ ያሉት እንደምታውቀው በኢራን ግቪልን በማስመልከት ኢራን ግቪል ያለበት ቦታ ይታወቃል ያሉበት ምክንያት አለ። ምክንያቱም ሐማስን ወዶ ሳይሆን ተገዶ እንዲመልስ ውል ወይም የራሳቸው የሆነ ቃል ኪዳን ገብተዋል ማለት ነው። ስለዚህ ምንም እንኳን ሁለተኛው ደረጃ ለመግባት አዝማሚያ ቢኖርም ይህ ሁኔታ ብዙ ጊዜ ይፈጃል። በአንድ ቀን የሚሆን አይደለም። በዛ ውስጥም ተቃራኒ አካላት በዛ ውስጥ ሐማስን የሚዋጉ ወገኖች እንደተፈጠሩ ይታወቃል። ስለዚህ ያ ሁኔታ እንዳለ ሆኖ ራፊያህ ቢከፈት ምናልባት እንደምታውቀው ብዙ ቴሮሪስቶች በተለይ መሪዎች የነበሩ ሀገር አዛን ለቀው የሚወጡበትና የአዛውን ህዝብ ሌላው መሪው በዚህ ኮሚቴ ተመርጦና ተደላድሎ አዛ እንድትገባ የዓለም ሀገራት ርብርብ እያደረጉ ነው። እኛ የምንፈልገው ጎረቤት ሀገር ሰላም ሆና እኛ ሰላም እንድንተኛ እነሱም ሰላም እንድተኙ እንጂ የአዛ ህዝብ መልሶ ይቋቋም አንልም። ያም ከተሳካ ሐማስ ከጠፋ ሐማስ መሰሪያውን ከሰጠ እንደመስለኝ ከሆነ ኢራን ግቪሊ ከተመለሰ ሙሉ ኢላማዎችን አግኝተናል ማለት ነው። በዚህ ሁኔታ ላይ ነው የምንገኘው።
ኮሎኔል መኮንን ተስፋ በእውነት ለሰጡን ሰፊ ትንተና በጣም እናመሰግናለን። መልካም ሳምንት ይሁን እመኛለሁ። እኔም በጣም አመሰግናለሁ። ደህና ቆዩልኝ። ደህና ቆዩ።